አዳዲስ ኤክስፖርተሮች መፍጠር ነው። አሁን እዚህ ትሬኒንግ ከጀመረም በኋላ እኛ ጋር ወስደው ቡና የላኩ ሰዎች አሉ። በቡና ዘርፍ ላይ ኤክስፖርተር መሆን የምትፈልጉ ከኤክስፖርተሮች ጋር መስራት የምትፈልጉ በሀገራችን ውስጥ በቢሊዮን ዶላሮች ገቢ ያስገኛለው የቡና ምርት የቡና ቅምሻ የቡና ኤክስፖርት ሴክተር ላይ መግባት ለምትፈልጉ የዛሬ ቪዲዮ ለእናንተ ነው። ዛሬ ወደ መገናኛ ለሞቴል አካባቢ መተን በሃይፐር ኮፊ ስለ ቡና ኤክስፖርት ቢዝነስ ውስጥ መግባት የሚፈልጉ ሰዎች ማወቅ የሚፈልጉትን ነገር ይሄንን ጉዳይ እንደሱ ልንማር መተናል። ሃይፐር ኮፊ እንገኛለን። ክልል መስፍን እባላለሁ። በዚህ በቡና ዘርፍ ላይ ኦልሞስት ላለፉት 28 ዓመታት ቡና ላይ ሲሰራ ነበረ። በአድቫይዘርነት እንደዚሁም ደግሞ በአግሮኖሚ በፕሮሰሲንግ ስራ ላይ አሁን የምንገኘው በዚህ በሃይፐር ኮፊ የቅምሻ ማዕከል ውስጥ ነው የምንገኘው። ይሄም ቅምሻ የሚገኘው በመገናኛ ለሞቴል ውስጥ የሚገኝ ነው እና እንኳን ደህና መጣችሁ ለሞቴል መገናኛ ላይ ካፌ አለን። በተጨማሪም እንደዚሁ በቤንች ማጂ ዞን በቤንች ሸኮ ዞን ውስጥ የቡና ኢንዱስትሪዎች አሉ፣ የቡና ማጠቢያ ኢንዱስትሪዎች አሉ። እዛ ላይ የቤንችን ቡና በታጠበና በደረቅ በስፔሻሊቲም በኮሜርሻል ግሬድም እያዘጋጀን ብዙ ቡናዎችን ለዓለም አበርክተናል። እንደዚሁ በአሁኑ ሰዓት ደግሞ በኤክስፖርት እና እዚህ ደግሞ አሁን እናንተ የምትገኙ ትሬኒንግ ሴንተር አቋቁመን ነው የካፒንግ እና የባሬስታ ትሬኒንግ ሴንተር እንሰጣለን። በዋናነት የካፒንግ ትሬኒንግ ሴንተር እንሰጣለን እና እንግዲህ የኛ ስልጠና ማዕከል አንደኛ ለየት የሚያደርጋቸው ነገሮች አሉ። እኛ በዚህ ማዕከል ላይ ስልጠና የምንሰጥ ሰዎች ኦልሞስት ከ20 ዓመት ከ15 ዓመት በላይ በቡና ላይ ቆይታ ያለን የቡና አግሮኖሚውን ፕሮሰሲንጉን የምናውቀው እንደዚሁ ደግሞ ኪው ግሬደሮች ነን። በኮፊ ኳሊቲ ኢንስቲትዩት ማዕከል ስልጠና የወሰደ ልምዳችንን ያለንን የልምድ ለወጣቱ ትውልድ በተለይ በአሁኑ ሰዓት ኢትዮጵያ ውስጥ እንደሚታወቀው የቡና ቢዝነስ በከፍተኛ ሁኔታ እያደገ መጥቷል። ሲር ከ2 ቢሊዮን ዶላር በላይ አልፏል እና ይሄ በጣም ትልቅ የምስራች ነገር ነው። ይህን ተከትሎ በዚህ ኢንዱስትሪ ውስጥ ለመግባት በርካታ ሰዎች እየመጡ ስለሆነ አንዳንዶቹ ባክግራውንዳቸው በአግሪካልቸር ያልሆነ ነገር ግን በዚህ ቢዝነስ ውስጥ መግባት የሚፈልጉ ቡና ፓሽናቸው የሆነ መግባት የሚፈልጉ ሰዎች አሉ። እኛም ይህንን ማዕከል በዋናነት ያቋቋምንበት ምክንያት ምንድነው? እኔ በዩኤስኤድ ላይ የቫልዩ ቼን አድቫይዘር ነበርኩና ብዙ ባየሮችን የማግኘት እድል ገጥሞኛል። ኦልሞስት እነሱ ላይም አሰስመንት ሰርተናል። የኢትዮጵያን ቡና የሚገዙ ሰዎች የሚያነሷቸው የራሳቸው ጥያቄዎች አላቸው። በጥሩም በመጥፎ የሚነሱ ነገሮች አሉ። ስለዚህ ጥሩን አጠናክሮ በተሻለ ወደ ግብይት ማዕከል ለመግባት እንግዲህ በአሁኑ ሰዓት ይሄንን ማዕከል አቋቁመናል እና እዚህ ማዕከል ላይ በተለይ አዳዲስ ኤክስፖርተር የሆኑ ኤክስፖርት ለማድረግ ደግሞ ቡናን ወደ ውጪ ለመላክ ሐሳቡ ያላቸው ወይም ቡና አቅራቢነት የተሰማሩ ወይም በጅምላ ንግድ ውስጥ የተሰማሩ ወይም የካፌ ቢዝነስ ውስጥ ለመክፈት የሚያስቡ ሰዎችን በተቻለ መጠን በእውቀት ላይ የተመሰረተ ስራ እንዲሰሩ እያገዝን ነው ማለት ነው። ይሄንን እገዛ ለማድረግ ያለንን እውቀት ለትውልድ ለማስተላለፍ ይሄንን ፕሮግራም ይሄንን ትሬኒንግ ከፍተናል ማለት ነው። ኢትዮጵያ የቡና መገኛ በተለይ የአረቢካ ቡና መገኛ ነች። የአረቢካ ቡና በዓለም ላይ በተለይ 3 አይነት ቡናዎች አሉ የሚታወቁ። በተለይ ሮቡስታ እና አረቢካ ቡና ትልቅ ቦታ ትልቅ ድርሻ ያላቸው ናቸው። በተለይ የአረቢካ ቡና ኦልሞስት ከ60 እስከ 70% በአሁኑ ሰዓት እየተጠጣ ያለ ቡና ነው። በዓለም ላይም በአሁኑ ጊዜ የቡና የጠጪዎች ቁጥር በከፍተኛ ሁኔታ እየጨመረ እንደመጣ ይታወቃል። ኦልሞስት አሁን በዓለም ላይ ከ2 ቢሊዮን ካፕ በላይ እየተጠጣ ያለበት ሁኔታ ነው ያለውና እያንዳንዱ ባየር ደግሞ የኢትዮጵያን ቡና እኛ ባደረግነው አሰስመንት የኢትዮጵያን ቡና በከፍተኛ ሁኔታ ይፈልጋሉ። ኢትዮጵያ እንደመታደል ሆኖ አንደኛ የተለያዩ ሲንግል ኦሪጂን ቡናዎች አሉ። አንዱ ይርጋ ጨፌ ነው። የይርጋ ጨፌ ቡና ሞር ፍሎራል ነው። እንደዚሁ ደግሞ የሲዳማ ቡና አለ። የሲዳማ ቡና ሞር ስፓይሲ እና ስዊቲ ነው እና በተለይ አውሮፓ አካባቢ ላይ በደንብ ይሄ ቡና በከፍተኛ ሁኔታ የሚፈልግበት ሁኔታ አለ።
የሊሙ ቡናዎች አሉ በጣም ሀኒ የሆነ ሞር ቾኮሌት አይነት የሆኑ ዋይኒ የሆነ በጣም ፍሩቲ የሆኑ ቡና የከፋ ቡና የቤንች ቡናዎች አሉ እንደዚሁም አረቦች አሁን ለምሳሌ ስታያቸው የሐረር ቡና ሞካ ፍሌቨር ስለሆነ ያንን ቡና ይፈልጋሉ እኛ የተለያዩ ሲንግል ኦሪጂን ቡናዎች አሉ አንደኛው ቡና ከሌላው ቡና የራሱ የሆነ ልዩነትም ስላለው ማርኬት ላይ ተፈላጊነት ስላለው በዚህ ስልጠና ማዕከል አንዱ የምናደርገው እንደ ኦሪጂንን በደንብ አይደንቲፋይ እንዲያደርጉ ይሄንን የማገዝ ስራ እንሰራለን ማለት ነው ኢትዮጵያ ውስጥ በቡና ላይ መስራት ማለት ብዙ ትርጉም አለው አንደኛ ቡና ኢኮኖሚካሊ ብቻ አይደለም ቬሪ ኢምፖርታንት የሆነው ኢኮኖሚካሊ ከፍተኛ እቺን ሀገር ላለፉት 50 ዓመት በፎሬን ከረንሲ ተሸክሞ ያለ ሰብል ነው ደላውን ሼር የሚወስድ ሰብል ነው ምክንያቱም ኦልሞስት ኢትዮጵያ ውስጥ ትልቁ ከረንሲ የምናገኘው ላለፉት ዘመናት ከቡና ላይ ነው ኖት ኦንሊ የከረንሲ ጉዳይ ብቻ አይደለም ኢትዮጵያ ውስጥ 1/4 የሚሆነው ህዝብ የሚተዳደረው በቀጥታም ሆነ በተዘዋዋሪ በቡና ነው ኦልሞስት በአሁኑ ሰዓት 5.2 ሚሊዮን ገበሬ ቡና ያርሳል ይሄ ገበሬ 5 በቤተሰቡ አለ ብትሉ ወደ 27 ሚሊዮን or 28 ሚሊዮን አካባቢ ይሆናል ማለት ነው ስለዚህ ይሄ ገበሬ ይሄንን ሁሉ ገበሬ ይዞ ያለ የኢትዮጵያ ህዝብ 1/4 በቡና ነው ኢኮኖሚካሊ በጣም ወሳኝ ሰብል ነው ይሄ ብቻ አይደለም በአለም ላይ በቡና አመረታታችን በጣም የምንታወቅ ኦልሞስት 5ኛ ደረጃ ያለን ሀገሮች ነን በአፍሪካ አንደኛ ነን ስለዚህ ቡና በአለም ላይ የምንታወቅበት ትልቁ ሰብላችን ነው ካልቸራሊ ቬሪ ኢምፖርታንት ነው ለምሳሌ እኔ በማቃቸው አካባቢ ሐረር አካባቢ ሆጃ የሚባል ነገር አለ የቡናን ገለባ የሚጠጡበት ሁኔታ ማለት ነው እና እዛ አካባቢ በጣም ኮመን ነው ወደ ቤንች ወደ ከፋ ስትሄዱ ጨሞ የሚባል ነገር አለ ከስፓይስ ጋር የሚጠጣ እንደዚህ ወደ ጊዲዮ ምናምን ስትሄዱ ደግሞ ቡና ቀላ የሚባል ነገር አለ እና ቁጢ አለ ምክንያቱም የኛ ቡና ዩኒክነስ አለው አንደኛ ፕሮዳክሽናችን ራሱ ከዓለም ላይ በጣም እኛ 4 አይነት የፕሮዳክሽን ሲስተም እንጠቀማለን ፎረስት ኮፊ አለን ሰሚ ፎረስት አለን ጋርደን ኮፊ አለን እንደዚሁ ደግሞ ፕላንቴሽን ኮፊ አለን ኢትዮጵያ ውስጥ ቡና ከሎር አቲቲዩድ ከጋምቤላ ተጀምሮና ሃየር አቲቲዩድ ላይ በከፍተኛ አቲቲዩድ እስከ 3000 ድረስ የሚበቅልበት ሁኔታ ነው ያለውና ለኮሜርሻል ባይሆንም ቡና በብዙ አቲቲዩድ ላይ ኢትዮጵያ ውስጥ ይበቅላል በብዙ አቲቲዩድ ውስጥ መብቀሉ ደግሞ የተለያየ ዩኒክነስ እንዲኖረው አድርጎታል ማለት ነው አሁን በአሁኑ ሰዓት እናንተ እንዳጋጣሚ የመጣችሁት የተለያዩ ቡና እየቀመስን ያለንበት ሁኔታ ነው ያለው የታጠበ ቡና ደረቅ ቡና የቤንችን የሲዳማንና የጉጂ ቡና እየተቀመሰ ባለበት ሁኔታ ነው የመጣችሁትና እንግዲህ የታጠበና ደረቅ ቡና የሚለው ራሱ እኛ ጋር አንዱ የኛን ትሬኒንግ ሴንተር ልዩ የሚያደርገው በተቻለ መጠን የተለያዩ ፕሮሰሲንግ አይነቶችን እንዴት ፕሮሰስ እንደሚሆኑና መጨረሻ ላይ አንዱ የሚለይበትን ሁኔታ ጥሩ ግንዛቤ የምንፈጥርበት ሁኔታ አለ ለምሳሌ የኢትዮጵያን ቡና ለምን እንደሚገዛ ብዙዎቹ የሚናገሩት ነገር አንዱ የኢትዮጵያ ቡና ዩኒክነሱ ፍሌቨር ፕሮፋይሉ በጣም ሱፒሪየር ስለሆነ ነው የምንገዛው የሚሉት ነገር አላቸው ያ ነገር ደግሞ ዲማንድም አለው የሚል ነገር አላቸው ይሄ ነገር መቀጠል አለበት የኢትዮጵያ ቡና ተወዳጅነቱ በአለም ላይ ያለው ሁኔታ መቀጠል መቻል አለበት ስለዚህ አንዳንዴ አሁን ይሄ ነገር አዳዲስ ኤክስፖርተሮች ወደ ቢዝነስ ውስጥ በሚገቡበት ሰዓት የሚገጥማቸው ብዙ ነገሮች አሉ ያንን ችግር ለመፍታት በማሰብ ነው እንግዲህ እያንዳንዱን ነገር እያደረግን ያለ ነው ለምሳሌ አንድ ሰው ኤክስፖርተር ሆኖ ኢትዮጵያ ውስጥ ኤክስፖርት ቡና ላርግ ብሎ ቢነሳ መጀመሪያ አንደኛ የሰርቲፊኬት ጉዳይ ይነሳበታል የኤክስፖርት ላይሰንስ ሊኖረው ይገባል የኮምፒተንሲ ሰርቲፊኬት ከቡናና ሻይ ማግኘት መቻል አለበት እነዛ ደግሞ የራሳቸው ሪኳየርመንት አላቸው ምን ሲያሟላ ነው ኮምፒተንሲ ሰርቲፊኬት የሚያገኘው ምን ሲያሟላ ነው ኤክስፖርት ላይሰንስ የሚያገኘው ይሄንን በሚገባ የምንደግፍበት ሁኔታ አለ ማለት ነው ብዙ ጊዜ የኛን ቡና የሚገዙ ባየሮች ካፐሮች ናቸው ሮስተሮች ናቸው ወይም ኪው ግሬደሮች ናቸው ቀምሰው ያውቃሉ ያን የኛ ኤክስፖርተሮች ደግሞ ቡና የመቅመስና ቡናቸውን ለገበያ ይዘው ሲቀርቡ ዋናው ነገር ኦፈሩ በጣም ወሳኝነት አለው ኦፈርን በደንብ ዲፋይን የምታረግ ሰው መሆን አለበት ወደ ገበያ ይዘህ የምትገባው ቡና ያንተ ቡና ዩኒክነሱ መታወቅ መቻል አለበት እኛ የምናደርገው ወደ ገበያ ይዘህ የምትገባውን ነገር ዩኒክነሱን እንድታውቅ የማድረግ ስራ ነው የምንሰራው ማለት ነው ለተማሪዎቻችን
አንዱ እንግዲህ እዚህ ማዕከል ላይ የምናደርገው 3 አይነት ቡናዎችን ግሬድ እንዲያደርጉ እናደርጋለን። አንደኛው አራይቫል ኮፊ ነው። አራይቫል ኮፊ እንዴት ግሬድ መደረግ እንዳለበት እናሳያቸዋለን። ሁለተኛ ኤክስፖርት ቡና ነው። ኤክስፖርት ቡናም እንዴት ግሬድ መደረግ እንዳለበት እናሳያቸዋለን ማለት ነው። ስለዚህ የኛ ሰልጣኞች በሶስቱም በስፔሻሊቲ በአራይቫል ኮፊ በኤክስፖርትም ቡና ግሬድ እንዲያደርጉ አድርገን ተረድተው ነው ያንን ነገር ራሳቸው ችለው እንዲወጡ እናደርጋለን። እያደረግም ነው፣ ወደፊትም እናደርጋለን ማለት ነው። አንድ ዋናው ዓላማችን ያለንን ስኪል ለወጣቱ አሁን በዚህ ፕሮግራም ውስጥ ለሚገቡ ሰዎች ስኪላችንን ማስተላለፍ ነው። ዋናው ዓላማችን እሱ ነው። አዳዲስ ኤክስፖርተሮች መፍጠር ነው። አሁን እዚህ ትሬኒንግ ከጀመረም በኋላ እኛ ጋር ወስደው ቡና የላኩ ሰዎች አሉ። በጣም ደስ የሚል ነገር አለን። እኛ ጋር ካፒንግ ትሬኒንግ ወስደው ሰልጥነው መጨረሻ ላይ 2ም 3ም ኮንቴነር ቡና የላኩ አሉ። ወደ ቻይና የላኩ አለ፣ ኢሮፕ ላይ የላኩ አሉ። ስለዚህ ይሄ በጣም ደስ ይላል። ዋና ዓላማችን እንደዚህ አይነት አዳዲስ በዚህ ኢንዱስትሪ ላይ የሚገቡትን ሰዎች ማብቃት ነው። ግን ለየት የሚያደርገን ምንድነው? አንደኛ እዚህ ያለነው ሰዎች we are agronomists ነው። መጀመሪያ የቡናን ከተክሉ ጀምሮ በደንብ የምናውቅ ሞርፎሎጂውን ፊዚዮሎጂውን የምናውቅ ሰዎች ነን። ስለዚህ በተቻለ መጠን እነዚህ ልጆች ቡና እንትን እንዲያውቁት ሰብሉን ራሱ እንዲያውቁት እናደርጋለን። ፕላንቱን እንዲያውቁት እናደርጋለን። ኢትዮጵያ ውስጥ የተለያዩ ፕሮሰሲንግ አይነቶች አሉ። እነዚህን ፕሮሰሲንጎች ዲቴል እንዲያውቁ እናደርጋቸዋለን። እዚህ በሚኖረን ክላስ ፕሬዘንቴሽን ላይ አናሮቢክም ሃኒ ፕሮሰስድም ወሽቱንም ናቹራል ፕሮሰሲንጉንም ይሄንን በደንብ እንዲያውቁ የማድረግ ስራ እንሰራለን። ከዛ በላይ እንግዲህ ወደ ኤክስፖርት ደግሞ ወደ ካፒንግ ቀጥታ ከመግባታችን በፊት ስለ ቡና ኤክስፖርት ማርኬቲንጉን እንዲያውቁት እናደርጋቸዋለን። ለምሳሌ ቡና ሶርሲንግ ኬት ነው፣ ሶርሲንግ ብቻ አይደለም፣ ፕራይስ ሴት እንዴት ያደርጋሉ፣ ወርልድ ትሬንዱ ምን ይመስላል፣ የቡና ወርልድ ትሬንድ ምን ይመስላል፣ ስፔሻሊቲ ሜንስትሪም ኮፊ የሚባለው ምንድነው፣ የኒውዮርክ ማርኬት ማለት ምንድነው፣ ተርሞቹ እንዴት ናቸው፣ ለምሳሌ ኮንትራክት እንዴት ነው የሚገባው፣ ኔጎሺዬሽን እንዴት ነው የሚደረገው፣ ሃው ቱ ፋይንድ ባየር እንዴት ያገኛል የሚለውን ነገር እዚህ ላይ ብሪፍ እናደርጋቸዋለን። ከዛ በኋላ ነው እንግዲህ ወደ ካፒንግ የሚገቡትና ካፒንግ ላይ ጥሩ ዲሲፕሊን እንዲሆነ ካፐር እንዲሆን የማድረግ ነገር ይኖረናል ማለት ነው። ስለዚህ እኛ አንዱ የሚለየን ነገር ክፍያችንን በነገራችን ላይ ተመጣጣኝ፣ እሱም አንድ ነገር ነው። ምክንያቱም ዋናው እሱ ስላልሆነ በተቻለ መጠን እነዚህን ነገር አውቀው ወደ ካፒንግ ኮርሱ እንዲገቡ እናደርጋቸዋለን። አንደኛ ከመንግስት ጋር ሰርቻለሁ። የመንግስት ላይ የግብርና ቢሮ ቡና ሴክተር መርቻ አውቃለሁ። ሁለተኛ በግል ፕራይቬት ካምፓኒ ላይ እርሻ ስታብሊሽ አድርጌያለሁ። እርሻውን አድርሼ ቡናው ፕሮሰስ ሆኖ ወደ ማዕከል እስኪመጣ ድረስ የመስራት ስራ እንደዛ አይነት ነገር ውስጥ አልፌያለሁ። እንደዚሁም ደግሞ ሃይ ሌቭል ከባየሮች ጋር ሰርቻለሁ። የዩኤስኤድ ቫልዩ ቼን አድቫይዘር ሲሆን በብዙ ሀገሮች ላይ በተለያየ ቦታ በመዞር የባየሮቹን ነገር ለማየት ሞክሬያለሁ። ከኤክስፖርተሮች ጋር ሰርተናል። ብዙ ዩኒየኖችን አቋቁመናል፣ ብዙዎችን ሳፖርት። ስለዚህ ግራስሩት ሌቭል ላይ ያለውን ስራ እናውቀዋለን። ስለዚህ ማዕከል ላይ ያለውን ስራ እናውቀዋለን፣ የባየሩንም ኢንተረስት እናውቀዋለን። ስለዚህ ይሄንን ሁሉ ነው እንግዲህ ጨምቀን ወደ ልጆቹ የማስተላለፍ ነገር የምንፈልገው ማለት ነው። ይሄንን የመስጠት ነገር ነው የኛ ትሬኒንግ። ኖት ኦንሊ ሲምፕሊ ካፒንግ በት ብዙ ነገር ቫልዩ ቼኑን ኢንድ ቱ ኢንድ እንዲያዩት የማድረግ ስራ ነው የምንሰራው ማለት ነው። ስለ ቡና ኤክስፖርት እንዲሁም ደግሞ ስለ ቡና ቅምሻ እንግዲህ አሉ የተባሉ ነገሮችን ዛሬ ከባለሙያው አፍ ሰምታችኋል። መማር የምትፈልጉ ከሆነ በቡናው ሴክተር ላይ በተለይ በኤክስፖርቱ ዘርፍ እሳተፋለሁ ብላችሁ የምታስቡ ካፒንግን መሰልጠን የምትፈልጉ እያንዳንዳችሁ አድራሻውን የሃይፐር ኮፊ ትሬዲንግን እታች ዲስክሪፕሽን ላይ ስለማስቀምጥላችሁ የቴሌግራም ቻናላቸውን ጆይን በሉ፣ ስልኮቻቸውን ደውሉ።
እንዲሁም ደግሞ መገናኛ ለም ሆቴል አካባቢ ለም የገበያ ማዕከል ድልድዩ አጠገብ ማለት ነው ሄዳችሁ ጎብኟቸው፣ ተመዝገቡ። በቢሊዮን ዶላሮች እያስገኘ ካለው የኢትዮጵያ ቡና ሴክተር ውስጥ ታዲያ ተቋዳሽ መሆን የምትፈልጉ ከሆነ ሄዳችሁ እንድትማሩ ጋብዛችኋለሁ። ስልኮቻቸው እንዲሁም ደግሞ የቴሌግራም ቻናላቸው ዲስክሪፕሽን ላይ አለላችሁ። እስከ ቀጣይ ፕሮግራም ድረስ ታዲያ የምሰናበታችሁ ከንጋት ፖስት ነኝ። ገበያ ብርሃን ነኝ።